ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት። ይህ አዋዜ ሰበር ነው። አዋዜ ሰበር በየጊዜው የሚሰጣቸው የዜና ትንታኔዎች እንዲደርሷችሁ የደውል ምልክቱን መጫንን አትርሱም። የአሜሪካና የኢራን ቁርቋሶ የቀድሞውን የኢራን ኢራቅ ጦርነት የሚያስታውስ ገልጃጃ ፍልሚያ እየሆነ ነው። ኢራን 1-2 መርከብ ትመታለች ወይም ትተኩስበታለች። ዶናልድ ትራምፕ ይቆጡና አይቀጥቡ ቅጣት የሚሉት የ1-2 ምሽት ቅጥቀጣ ይካሄዳል። ኢራንም የተለመዱትን እጅ ማሳረፊያዎች ኩዌትና ባህሬንን ወገርኩ፣ ዮርዳኖስንም ጨመርኩ ትላለች። አሜሪካ ከዚህ በኋላ የመታሽኝ እንደሆነ ትላለች ኢራን በማይለወጥ የተለመደ ሐረጓ ስታስጠነቅቅ። ክራሽንግ ሪስፖንስ እሰጣለሁ፣ አድቃቂ ደምሳሽ ምላሽ ማለቷ ነው። ከተለመደው መጠን ከተለመዱ አካባቢዎች ብዙም የማይወጣ ወይም የማይርቅ የጀቶች ማጉራትና የሚሳኤሎች ፉጨት በኋላ ሁለቱም ወገኖች የዲፕሎማሲ ያለህ እያሉ መፈክር ያሰማሉ። ይህን ጊዜ ልማደኞቹ ኳታርና ቱርክ በጣም የሚወዱትና የማይሰለቹትን የሽምግልና ሸማ ማዳወር ይጀምራሉ። ከዶሃ ቴሄራን ሩጫው ይጧጧፋል። ፓኪስታንም እንግዳ ለሆነችበት ሰላም ሰሪነት ፈርቀዳጅ ታሪክ ይሆንልኛል ብላ ያሰበችው ሕልሟ እንዲሳካም እንደ ኮሪያ ጦርነት ባትል ድሬስ ብትክትኩ የወጣውን የመግባቢያ ስምምነት ተብዬ አልተግባብቶም ስምምነት መቀጠል ስትል አለሁ ሁሉም ነገር አማን ይሆናል ትላለች። ሪያድም ዱባይም ሌላው ቀርቶ ጡጫ ማሳረፊያዎቹም ኩዌትና ባህሬን ሳይቀሩም እንደ ሰላም ምን የሚጣፍጥ ነገር አለና በሚል የመሐሙድ አህመድን የሰላም መዝሙር የሚያስንቅ ዜማ ያሰማሉ። የዓለም የነዳጅ ዋጋ መተመኛ ገበያዎችም መዝሙሩን ተከትለው እነሆ የምስራች የድፍድፍ በርሜል ዋጋ ወረደ ይላሉ። የሚገርም ነው። በእርግጥም የዕለቱ አበይት ዜና የኳታር ባለሥልጣኖች ቴሄራን መግባት ነው። ኳታሮቹ ስለ ጉዟቸው ዓላማ ሲገልጹም ውጥረቱን ለማርገብና የአሜሪካ ኢራን ድርድር እንዲቀጥል የሚያስችሉ ሁኔታዎችን ለመፍጠር ነው ብለዋል። ጉዞ ከአሜሪካ ጋር በቅንጅት እንደተዘጋጀ ስለ ጉዳዩ የሚያውቁ አንድ የአሜሪካ ዲፕሎማት ለሲኤንኤን አልደበቁትም። ሮብና ሐሙስ ሌሊቱን ብቻ ሳይሆን ቀኑንም ተዳልቀዋል ቴሄራንና ዋሽንግተን። ዛሬ አርብ ግን እፎይ ብለዋል፣ መድረኩን ለሯጭ ሽማግሌዎች ሰጥተው። የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ ለወትሮ የነበራቸውን ዛቻና ቁጣም ለዘብ አድርገው እኚህ ውጭ ጉዳይ ሚኒስትር አሜሪካንን እንደ ልጅ ነው የሚያዋት፣ እስራኤልንማ ልነግራችሁ አልችልም፣ በለበቅ ልክ እናስገባቸዋለን፣ ዲሲፕሊን እናስተምራቸዋለን እስከ ማለት ነው የሚሄዱት። ታዲያ ትናንትና አረ ዲፕሎማሲ ይበልጣል ሲሉ ተለሳልሰው ነበረ በኤክስ መልእክታቸው። አንድ የአሜሪካ ባለሥልጣን ለሲኤንኤን እንደነገሩት የአሜሪካ ጦር መታ አድርጎ ዝም በማለት ነገሩ ከመጠን በላይ እንዳይጋጋምና ዲፕሎማሲ ፈጥኖ ጣልቃ እንዲገባ የሚያደርገው ዲፕሎማት እንዳሉት ሆን ብሎ ነው። ይህ በእንዲህ እንዳለ ትራምፕና የማይታዩ የማይሰሙ ሌላው ቀርቶ በአባታቸው
በእናታቸው በ3 ዓመት ሴት ልጃቸው ቀብር ላይ እስካለመገኘት ስውር የሆኑት አያቶላ ሞክታባ እና እንዲሁም ዶናልድ ትራምፕ በአየርና በሚሳኤል እንዲሁም በሰው አልባ ሲቀጣቀጡ ኔታንያሁ አላስችል ብሏቸው እሺ ባለኝና መቀላቀል ይፈቀድ እንደሆን በማለት ዶናልድ ትራምፕን ይጎተጉቱ እንደነበረ ከኢየሩሳሌም ይሰማል። ይሁንና ዶናልድ ትራምፕ እስራኤል የገባችበት እንደሆነ ጦርነቱ ተጋግሞ ከቁጥጥር ውጭ ይወጣል በሚል ፍራቻ ኔታንያሁን ወደ ሪንጉ አልፈቀዱላቸውም። ጠቅላይ ሚኒስትር ኔታንያሁ ጥቃቱን መቀላቀል ይፈልጋሉ አሉ አንዱ ምንጭ ለሲኤንኤን ሲነግሮት። ነገር ግን አሜሪካ በዚህ ሰዓት እስራኤል እንድትጨመርበት አትፈልግም ይላሉ። ትናንት ሐሙስ የእስራኤሉ መከላከያ ሚኒስትር እስራኤል ቃጽ በሰጡት መግለጫ የእስራኤል መከላከያ ኃይል አይዲኤፍ በኢራን ላይ የሚካሄደውን ጦርነት በድጋሚ ለመቀላቀል ዝግጁ ነው፣ ያለ አሜሪካ ትብብር ብቻውን እንኳ ቢሆን ብለዋል። አይዲኤፍ ዘመቻውን ለመቀጠል የአየር የበላይነቱን መልሶ ለመቀዳጀትና ለሦስተኛ ጊዜ የኢራንን ስጋቶች ለማጥፋት በከፍተኛ ማቆብቆብና ዝግጁነት ላይ ይገኛል ብለዋል የእስራኤሉ መከላከያ ሚኒስትር ቃጽ ለተመራቂ አዳዲስ የእስራኤል የጦር ፓይለቶች የምረቃ ሥነ ሥርዓት ላይ ባደረጉት በዚህ ንግግራቸው ወደ ጦርነቱ መመለስ ካለብን በበለጠ ግዙፍ ኃይል እንመለሳለን ብለዋል። ይሁንና ሲኤንኤን ካነጋገራቸው ምንጮች አንዱ እንደተናገሩት በአሁኑ ሰዓት በእስራኤል ዘንድ ያለው መረዳት ትራምፕ ወደ ሙሉ ጦርነት መመለስ የማይፈልጉና ሊያደርጉት ወይም ሊወስዱት የሚችሉ የከፋ እርምጃ ቢኖር የኢራንን ወደቦች ዳግም ከበባ ውስጥ መጣል ነው። ኢራን በዚህ ጦርነት አተረፍኩ ከደረሰብኝ ጉዳት አንጻር ወደፊት ይክሰኛል የምትለው የሆርሙዝ ሰርጥ ነው። የሙሴ በትር እንዳለችው ባለፈው ዘገባችን ነግረናችኋል። ተኩስ አቁሙ ቢፈርስ እንኳ የመጣውን ለመቀበል መርጣ የማትለቀው ዋንጫዋ ነው ይላሉ ምንጮቹ። ኤክስፐርቶቹ እንደሚያክሉት የኢራን አመለካከት አሜሪካ በውሃ መተላለፊያው ላይ አዲስ የተቀዳጀነውን ስልጣን ዕውቅና ባለመስጠት ሆርሙዝ ሰርጥ ከጦርነቱ በፊት ወደ ነበረው የመርከቦች ትልልፍ መጠን እንዲመለስ ለማድረግ ትፈልጋለች። ኢራን ሰርጡን የሚያቆራርጡ መርከቦች እሷ በዚህ እለፉ ባለችው መንገድ ብቻ ነው መተላለፍ የሚችሉት ትላለች። ከዚህ ውጭ ከሆነ መልሷ ተምዘግዛጊ ሚሳኤል ወይም ደግሞ ቦምብ ጭኖ ፈንድቶ የሚፈነዳ ሰው አልባ ነው። የአሁኑ በአንጻራዊነት የከፋና የሰፋ ፍልሚያ የጀመረው ኢራን መመሪያዬን አልተከተሉም ባለቻቸው 2 መርከቦች ላይ ተኩስ ከፍታ ስለጎዳቻቸው ነበረ። ሁለቱን አገሮች እንደ ውጫሌ ውል የሚያማታቸው የባለ 14 ነጥቡ አልተግባብቶም ስምምነት 5ኛ ተራ ቁጥር ነው። ይህ ክፍል ኢራን ለንግድ መርከቦች ትልልፍ ደህንነት ሁኔታዎችን ታመቻቻለች ይልና ሲል ይቀጥላል። እናም የሰርጡን የወደፊት አስተዳደር ለመበየን ከኦማን ጋር ትሰራለች ይላል እንጂ በመርከቦች እንቅስቃሴ ላይ ለብቻዋ ስልጣን አልሰጣትም። አሁን አንጀቷን ቁስል እያደረጋት የመጣው ነገር የሰርጡን የወደፊት አስተዳደር ከኦማን ጋር ትበይናለች የሚለውን ሐረግ ተመርኩዞ ኦማን ደግሞ ከአሜሪካ ጋር በመሆን በሷ ጥግ በኩል መርከቦች እንዲተላለፉ መፍቀዷ ነው። ኢራንን ያስቀናታል ማለት ይቻላል። ስለዚህም እስላማዊ ዘቡ እጁን ቃታ ላይ አሳርፎ በሷ በኩል ተጣክቶ የሚያልፉትን አጣክቶ ይጥላቸዋል፣ እላቸው ላይ እሳት ጭራል። ዶናልድ ትራምፕ አሁን በረድ ብሎላቸዋል። በነገራችን ላይ ዶናልድ ትራምፕ በኔቶ ስብሰባ ማጠቃለያ ላይ የቱርኩ ፕሬዚደንት ኤርዶጋን በነፍስ ወከፍ ስማቸው በተጻፈበትን ልዩ ቱርክ ሰራሽ ሽጉጥ መስጠታቸውን ተከትለው እስካሁን ድረስ ወሰድኩም ወይም እንዲህ አደረግኩት በማለት ማብራሪያ አለመስጠታቸው አስገራሚ ሆኗል። ኢሳያስ ከዓለምነ እንስማ ባለፈው ትናንትና ማለት ነው በዛ ላይ እንዳነሳ ነው
እና አስገራሚ አይደለም። ፓተርን ያለው ነገር ስለሆነ ያው ኳታር ኢራን ገብታለች። ዋው ቤቶ በእውነት ያምራል። የሚያስደንቅ ቤት፣ ግርማ ያለው ሆቴል፣ ዘመናዊ የሪል ስቴት ወይም ልዩ ገጽታ ያለው ቢሮ እየገነቡ ነው። እንግዲያውስ ምርጫው አንድ ነው። ቅዱስ ማርብልና ግራናይትን ሳይጎበኙ እንዳይወስኑ እያልን ቅንጡ ግራናይት፣ እምነበረድ፣ ኳርትስ፣ የተፈጥሮ ሞዛይክና ሁሉንም የተፈጥሮ የድንጋይ ሥራዎች በከፍተኛ ጥራትና በላቀ መስተንግዶ እኛ ቅዱስ እምነበረድ ይዘን ቀርበናል። ሁሉም እምነበረድና ግራናይት አንድ አይደለም። ልዩነቱን የሚፈጥረው በዘመናዊ ማሽን ተቆርጦና ፖሊሽ መደረጉ ነው። ውበቱን ያጎለዋል፣ ያንጸባርቀዋል፣ ጠብቆ እንዲቆይ ያደርገዋል። ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ማለት ነው ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ ተካቶ በሚያገኙበት ሕንፃ ውስጥ መዘዋወሩን ስናበስሮት ከታላቅ ደስታ ጋር ነው። ለቤቶ ውበት ቅዱስ ግራናይት ውበት እንሸጣለን። ዛሬውኑ ይደውሉ 0977 22 22 99 ወይም 0966 22 22 33 ቅዱስ ማርብልና ግራናይት። ዓለም እጅግ በጣም የሚገርም ነው። አሁን አንተ እንዳነሳኸው ነገሮቹ በጣም በተደጋጋሚ እየሄዱ ነው። ግን ዓለም ለምንድን ነው እነዚህ ነገሮች በተደጋጋሚ እየሄዱ ያሉት? ኢራን ምናልባትም ጊዜ መግዛት የፈለገችው አንድ ልትታጠቀው ያሰበችው ምናልባትም እንደ ኒኩለር አይነት መሳሪያ ጊዜ መግዛት አስፈላጊ ሆኖ ስለተገኘ ሊሆን አይችልም ወይ? ይችላል። ምክንያቱም ከዚህ በፊትም ብለዋል አንዳንድ ጠርጣሮች የሆርሙዝ ሰርጥ ጉዳይ ኢራን ባሰበችው መንገድ እውነት ሙሉ በሙሉ በእሷ ቁጥጥር ስር ሆኖ ዓለም በዛ መንገድ እሷ ብቻዋን እንድትዳኘው ይፈቅዳል በሚል ሳይሆን ዋና ትኩረቷ እሱ እንደሆነ በማሳየት የዓለምን ቀልብ እዛ ላይ ጠፍራ ይዛ ድንገት እንግዲህ ይሄ የኒውክሌር ትሬሽሆልድ የሚባለው የኒውክሌር አፋፍ ላይ የደረሱ ሀገሮች ከሚባሉት ውስጥ ናት። የሉም ሌሎቹ ከኢራን በስተቀር በአሁኑ ሰዓት እዛ አፋፍ ላይ ያለች ሀገር ስለሆነችና 60 በመቶ የበለጸገ ዩራኒየም አለች። በነገራችን ላይ ይህንን ዩራኒየም በተመለከተ ዓለም አቀፉ የአቶሚክ ኤነርጂ ኃይል የት እንዳለ አያውቅም። ይህንን ገልጸዋል። እና ኢራን የት ነው ያለው ልትነግሪኝ ይገባል ብለዋል። አሁንና አሜሪካና አይ ቲንክ እስራኤልም ጭምር የተመቱት የኒውክሊየር ማብላያዎች ውስጥ በተለይም ኢስፋሃን ፎርዶ እና በሶስቱ ወይም በአንዱ በተለይ እና በቀሪ በሁለቶቹ ውስጥ ነው የሚገኘው ነው የሚሉት። ስለዚህ እንግዲህ ተስፋ የምናደርገው አሜሪካና እስራኤል ልክ ናቸው ብለን ነው። ካልሆነ ግን ኢራኖች ይህንን 60 በመቶ የበለጸገ ዩራኒየም ወደ 90 በመቶ በማሳደግ አሁን በጋዝ ፎርም የሚገኘውን ወደ ደደረ የኒውክሌር አረርነት ለመቀየር ቀናት ይበቃቸዋል። ማብለያው ካላቸው ሳሙኤል በተራራቸው ስር የደበቁት ማብለያ ካለ ዋቴቨር ካለ በቀናት ውስጥ ሊያደርጉት ይችላሉ። አለበለዛ በጥቂት ሳምንታት ውስጥ እና ምንድነው የሚያደርጉት? የኒውክሌር ቦምባቸውን መሞከር ነው። ከዛ በኋላ ወይም ደግሞ ቢንጎ ማለት ነው ከሰሩ ማለት ነው። ስለዚህ አሁን ከጀርባ ሆርሙዝ ሰርጥ ላይ ጠቅላላ ህልውናቸው እዛ ላይ እንዳረፈ በትኩረት በመሳብ ከጀርባ እንዲህ ሊያደርጉ ይሆናል የሚል አመለካከት ያላቸው ኤክስፐርቶች አሉ። ስለዚህ ጥያቄ ፕሎዚብል ሊሆን የሚችል ነው ለማለት ነው። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን።
ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። እሺ ዓለም፣ እንግዲህ ኢራን በዚህ መንገድ ጊዜ እና ፋታ በመውሰድ መታጠቅ የምትፈልገውን መሳሪያ ልትታጠቅ ነው ብለን እናስብ። ዶናልድ ትራምፕ ደግሞ በሌላ መልኩ ጊዜ እየወሰዱ ነው። የድርድር ሐሳቡን ሙሉ በሙሉ ዝግ አላደርገውም፣ የእኔ ተደራዳሪዎች በራሳቸው የሚያደርጉትን ጥረት አልከለክልም፣ እንደዚህ በማለት ጊዜ እየወሰዱ ነው። እሳቸውስ ምናልባት እዚህ ሰኔ ውስጥ ኮንግረሱ ላይ ቀርቦ የሚደረገው ምርጫ በተመለከተ እድል ለማግኘት ነው፣ ያ ጊዜ እስኪያልፍ ነው ብለን እናስብ። እዚህ ዜና ላይ አንዱ ምንጭ ያለውን በደንብ ሰምተው ከሆነ እስራኤል ያላት መረዳት ይላል። ስለ ዶናልድ ትራምፕ ያላት መረዳት ትራምፕ እንዲሁ በዚቻውን ባየናት 2 ከበዛም 3 ቀን የምትቀጥል መጎሳሰም፣ መቆራቆስ እሷን እያደረጉ ተፋፍሞ ደግሞ ከቁጥጥር ውጭ እንዳይወጣ ያው ኢራን በጓሮ በር ያው እነሱ መጠየቃቸው አይቀርም ዲፕሎማሲ እያሉ መቀጠል ነው። እንደው የከፋ ነገር ከመጣና እርምጃ ለመውሰድ ከተገደዱ ሊሄዱ የሚችሉት የኢራንን ወደቦች በባህር ኃይላቸው ድጋሚ ማሳጠር ድረስ ነው እንጂ ወደ 40 ቀኑ አይነት ወይም ደግሞ የጦር ጄኔራሎቻቸው 4 እና 5 6 ሳምንት ይበቃል፣ የዩናይትድ ስቴትስ አሜሪካ ሌላ ኃያልነት ማሳየት የሚችል አጭር ግን ደምሳሽ የጥፋት ዘመቻ እናድርግ በማለት እቅዱን ነድፈው ሁሉ ጨርሰው ሰጥተዋቸዋል። የዚህ የማዕከላዊ ዕዝ ዋና አዛዥ ሳምቲንግ ኮሞዶር ናቸው። በዛ በኩል ደግሞ የራሳቸው የኤታማዦር ሹሞች ሊቀመንበር ዳን ቃየል፣ እነዚህ ቁጭ ብለው አስረድተዋቸው ጨርሰዋል። የእሳቸው ውሳኔ ነው የሚጠበቀው የዶናልድ ትራምፕ። ነገር ግን አሁን እስራኤል ምንጩ እዚህ ውስጥ እንደነገሩን እስራኤል ያላት መረዳት ትራምፕ እዚህ ድረስ ለመሄድ አይፈልጉም። አሁን የከፋ የሚሄዱ ከሆነ ምንድን ነው የውሃ ከበባውን መመለስ ነው የሚል ነው። ይሄን ደግሞ በእርግጠኛነት በዚህ ላይ ምን መናገር ይቻላል? ኢራን ይህን ታውቃለች። ስለዚህ ኢራኖች ይህን ስለሚያውቁ በመጎሳሰሙና በመቆራቆሱ የሚመጣውን ነገር ለመቀበል ዝግጁ ናቸው። ይሄ የከበባውን ቢሆን የነዳጅ ገንዘብን የሚያሳጣቸው። ስለዚህ ለነሱ ኢምፖርታንቱ ነገር አሜሪካ ልታመጣ የምትችለውን መስዋዕትነት በጸጋ መቀበልን እንጂ በሆርሙዝ ያላቸውን ስልጣን አሳልፈው ለመስጠት ከዚህ በኋላ እንደማይፈልጉ ማሳየት ማረጋገጥና ማዛል ነው ዶናልድ ትራምፕን። ደግሞም ዶናልድ ትራምፕ ዘላለም የሚባል ጊዜ የላቸውም። የህዳሩ ምርጫ በዋይት ሃውስ እንዳይቀመጡ ሊያደርጋቸው ይችላል። እና መታብራራ ምንድን ያን ወሰንከው? ኮንግረስ በዲሞክራቶች ብልጫ ካገኘና
ሴኔት ላይ መጠነኛ ብልጫ ዲሞክራቶች ካመጡ ራሳቸው ዶናልድ ትራምፕ እንዳሉት አጣድፈው ሴኔት አስቀርበው ኮንግረስ ከሶ ለሴኔት አቀባብለው ሴኔት ደግሞ እናንተ የምትወዱኝ የአሜሪካ የሰጣችሁኝን ስልጣን ከላይ ላይ ቀዳድሉ ጥለው ይችላል እያሉ ማስጠንቀቂያ ሰጥተዋል ራሳቸው ዶናልድ ትራምፕ። ስለዚህ አሁን ጊዜ ከኔ ጋር ነው የሚል እምነት አላት ኢራን። እና አሁን ምንድነው በኢራን ውስጥም ይሄ መረዳት አለ ነው። እስራኤል ያላት መረዳት ምንም እንኳ አቆብቁባ ብትጠብቅም በቃ በዚሁ ቀጠለው ያንን ነገር እንዲሉ ተዘጋጅታ እየጠበቀች ቢሆንም እስራኤል ዶናልድ ትራምፕ ሄድ መለስ ናቸው። ስለዚህ በእስራኤል በኩል ቢያንስ በዚህ ደቂቃ ያለው መረዳት ትራምፕ ወደዛ መመለስ አይፈልጉ። ስለዚህ ይሄ መረዳት ኢራኖችም ካላቸው ሊበጣ የሚችለው ነገር ይሄ ነው። ለሚቴል አንድ ነገር ልንገረው። አሜሪካ ለነዳጅ እንዲሸጡ ለኢራኖች ያው የነበረውን እገዳ አንስታላቸው ነበር። አሁን መልሳ እገዳውን ስትጥል 63 ሚሊዮን በርሜል ነዳጅ ዘይት በመርከቦች ላይ ነው የሚገኘው። ይሄ ምን ማለት ነው? ትሸጠዋለች ማለት ነው። በዓለም ገበያ ዋጋ ትሸጥ ይሆናል እንጂ ለቻይና ትሸጠዋለች። ለቻይና እና በሌላ አነጋገር ምንድን ነው ይሄ 63 ሚሊዮን በርሜል ነዳጅ ተሽጦ ወደ ገንዘብ የሚቀየር ነው። ወጥቷል ከወደቡ አይደለም። ኢሚዲየትሊ የአሜሪካ ውሳኔን ተከትሎ በማግስቱ ተግባራዊ ከመደረጉ በፊት በአንድ ቀን ይሉሃል ኢራን ያደረገችውን 10 ሚሊዮን በርሜል ነዳጅ ነው ያወጣቸው ከወደቧ። ወጡ መርከቦች ነው ማለት ነው። ሰው ምን ማለት ነው? አሁንም ያ ምንድን ነው? እስካሁን ማዕቀቡ ከተነሳላት ጊዜ ጀምሮ በጠቅላላው 63 ሚሊዮን በርሜል ነው ያደረገችው። በ15 ቀን ጊዜ ውስጥ ልትለው ትችላለህ። አሁን ግን በአንድ ቀን 10 ሚሊዮን በርሜል ነው ያወጣችው። ስለዚህ ምንድን ነው አሜሪካ ብትዘጋም ነዳጃቸውን ወደ ዓለም አቀፉ አስገብተውታል ማለት ነው። እና መርከብ ለመርከብ እያገላበጡ ይሸጡታል። ሰው ገንዘባቸውን ይሰበስባሉ ማለት ነው። ቢያንስ ለተወሰነ ጊዜ እገዳው እንዳይጎዳቸው ያደርጋሉ ማለት ነው። እና ያላቸው በእነሱ በኩል ያለው ሁኔታ ይሄ ነው። ዓለም አሁን የአሜሪካም ፍላጎትና ኢንተረስት ይሄ ከሆነ በኢራን በኩልም ደግሞ በእንደዚህ አይነት መልኩ የሚገለጥ ከሆነ እስራኤል ለምንድን ነው የአሜሪካንን መልካም ፈቃድ የምትጠብቀው? ከአሁን ቀደም በተደረገው ጦርነት እስራኤል ጉዳት ስለደረሰባት ነው ወይስ ደግሞ በሌላ መልኩ ስንመለከት አሜሪካ የእስራኤል ጣልቃ መግባት ለአሜሪካ ትልቅ አሜሪካ ለምታደርገው ጦርነት የሚሰጠው ድጋፍ እጅግ በጣም ከፍተኛ ነው። ይሄ ሆኖ ሳለ አሜሪካ ለምንድን ነው እስራኤል እንድትገባ ያልፈለገችው? አሁንም እኮ በዜና ላይ በግልጽ ተነግረዋል። ዶናልድ ትራምፕ ይህ ጦርነት ከቁጥጥራቸው ውጪ እንዲሆን አይፈልጉም። ስለዚህ ማኔጅ እያደረጉ ነው ማለት ነው፣ እሳቸው በሚፈልጉት መንገድ እንዲያልቅ ማለት ነው። እስራኤል ደግሞ ዘላ የማትገባበት ምክንያት በአሜሪካና በእስራኤል መካከል ያለው ልዩ ግንኙነትና ወዳጅነት ዝም ብለህ ለንፋስ አትሰጠውም። ስለዚህ አሜሪካ ምንም እንኳ ዶናልድ ትራምፕ በተለያየ ጊዜ የባህሪ ለውጥ፣ የንግግር ጉዳይ የተለያየ ነገር ቢኖርም በራሳቸው መንገድ በእስራኤል ጉዳይ የግንባር ስጋ ናቸው። የቀደሙትን የአሜሪካ ፕሬዚዳንት ጆ ባይደንን ቃል መድገም ያስፈልጋል። የእስራኤል ደህንነት ጉዳይ ከሆነ የኔ የአሜሪካ አቋም ድጋፍ አይን ክላድ ነው የሚሉት፣ የብረት ጡጫ ነው የሚሉት። ስለዚህ እንደዚህ አይነት እስራኤልን ከመስረቷ ጀምሮ ከማህፀን ስትወለድ ያቀፈ አገር ነው፣ ያቀፈ መንግስት ነው እስራኤል። ስለዚህ ማነች አሜሪካ። ስለዚህ እስራኤል ከአሜሪካ ጋር ያላትን ግንኙነት እንትን አታደርግም። ምን ለማለት ነው? በተቻላት መጠን
ልታጣ አትፈልግም፣ ወይም አይመለከትሽም በሚል አይነት ለመሄድ አትፈልግም። የግድ ያሉና ጉዳዩ ነው ካልተገደደች በስተቀር። አሁንም እዚሁ ዜና ላይ ሰምተህ ከሆነ መከላከያ ሚኒስትር ቃጽ የፓይለቶቹን ምረቃ ስነ ስርዓት ላይ ያሉት ምንድን ነው? ሶስተኛ ዙር የኢራን በእኛ ላይ አሁንም ድረስ ያሏትን ስጋቶች ለማውደም ሶስተኛ ዙር ዘመቻ ለማካሄድ መከላከያ ኃይላቸው ያቆበቆበና ዝግጁ መሆኑን ገልጸዋል። ምን አሉ? ያለ አሜሪካ ትብብር እንኳ ነው ያሉት። ብቻዋን ራሷ እስራኤል ማለት ነው፣ ብቻዋን ራሷ እስራኤል ይህንን ለማካሄድ እንደምትፈልግ ገልጸዋል። ስለዚህ አሜሪካ እስራኤልን እንደዚህ አታካሄድ አትልም። ነገር ግን አሁን ባለ ሁኔታ በመግባቢያ ስምምነቱም የተያዘ ሁኔታ በአጠቃላይ የእስራኤልንም ችግር የአካባቢውንም ችግር በአንድ የሚፈታና መካከለኛው ምስራቅን በዶናልድ ትራምፕ አገላለጽ ከ3000 ዓመታት በኋላ ለመጀመሪያ ጊዜ ሰላም የሚሰጣት ነው ያሉት የመግባቢያ ስምምነት ነው። ስለዚህ ይህንን እድል ለመስጠት እስራኤል በዝምታ ትመለከታለች ተብሎ ይታመናል። በሌላ ዜና ደግሞ ኢራን አይዶን የተናገረውን ባለሥልጣን ቢዝነስ ላይ ነበር አዲስ መግለጫ ሰጥታለች። ትንሽ የአሜሪካ ያለፉት 2 ቀናት ድብደባዎች የሰፉ ነበሩ፣ አውዳሚ ነበሩ። ብዙ የጦር ጀቶች የተረባረቡበት ነበረ። ቀንም ላይ ጭምር ድብደባ ያደረገ ነበረ። ትናንት ቀን ላይ ቡሻሃር የሚባለው ግዛቷ ውስጥ ቡሻሃር የሚባለው የኒውክሌር ተቋም ዙሪያ ጭምር ድብደባ ተፈጽሞበታል። ምንም እንኳ አሜሪካ ከሰዓት በኋላ እኔ ድብደባ አላደረግኩም ብላለች። ኢራን ደግሞ የእስራኤልና የአሜሪካ ጣምራ ጥቃት ሊደርስብኝ ብላለች። እስራኤል እኔ አልተንቀሳቀስኩም በሚታየው መንገድ እና ስሜ ዝም ብሎ የተነሳው ብላለች። ለማንኛውም በዚህ መንገድ ያለፉት 2 ቀናት ድብደባዎች፣ ማጥቃቶች ነበሩ። በእውነት ሰፊ ቦታ የሸፈኑና በጉዳትም ደረጃ ኢራንን የመቱ ጥቃቶች ናቸው እና ከዚህ አንጻር ኢራን ምንድን ነው ያለችው? እንዲህ አይነት ድብደባ የሚቀጥልብኝ ከሆነ ወደ እስራኤል እተኩሳለሁ ብላለች። እና ያ ሁኔታ ከተፈጠረ እና አሁን እንደሰማነው እስራኤል ጦርነቱን ለመቀላቀል አቆብቆባ የምትጠብቅ ከሆነ ተመስገን አምላኬ ብላ ነው የምትገባው ማለት ነው ወደ ጦርነቱ ኢራን ብትተኩስ። ዓለም ወደ እስራኤል እተኩሳለሁ ማለት እንደ ምንድን ነው የሚተረጎመው? ምክንያቱም አሁን እስካሁን ባለው ተጨባጭ ሁኔታ እስራኤል በጦርነት ውስጥ እየተሳተፈች አይደለም። እየተሳተፈች ካልሆነ ደግሞ ምን ዓላማና ግብ ይዛ ነው ኢራን ወደ እስራኤል የምትተኩሰው? ዶናልድ ትራምፕ ወደ ጦርነቱ መመለስ እንደማይፈልጉ ታውቃለች ኢራን። እጆትን የማያሳርፉ ከሆነ እስራኤልን እመታታለሁ። ያን ጊዜ እስራኤል ወደ እኔ ስትመጣ የሚያቆሙት ነገር የለም። እርሶም ወደ ጦርነቱ ነው መግባት የሚኖርበት። ከዛ በኋላ ግጭቱን ሊቆጣጠሩ አይችሉም እና አሜሪካ ውስጥ ድጋፍ የለዎትም ይህን ጦርነት እንዲያካሄዱ። ኮንግረስም ድጋፍ የለውም ይህን ጦርነት እርሶ እንዲያካሄዱ። ስለዚህ ወደ ፈሩት ነገር ወስዶታለሁ ነው። ምክንያቱም አሁን እስራኤልም ኢራንም የሚያውቁት ዶናልድ ትራምፕ ወደ ውጊያው መመለስ አይፈልጉም። ስለዚህ አስገባውታለሁ ማለቷ ነው ኢራን። ዓለም በእውነትም እያንዳንዱ ነገር እየተወሳሰበ ነው እየመጣ ያለው። አዋዜ ታማኝነቱ ለወሬ ነው። ይህንኑ ይዘን እንቀጥላለን። በየጊዜው የሚመጡ ዜናዎችን እናቀርባለን። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት።